ደህና ነህ? እንኳን ደህና መጣ። እኔ እኮ ቃልዬ እሑድ ዕለት ይመጣል ምናምን ብላኝ ነበረ እና እንኳን ደህና መጣ። ቃልዬ ትንሽ ሱቅ ወጣ ብላ ነው ትመለሳለች። አሁን ቆንጆ ይባላል። ሰማዩ ደስ ሲል ትትናው ደስ ሲል በምን ሰዓት ተግባባችሁ? ያው ይሄን ቃል የገቡልኝ ነገር እንዲያደርጉልኝ ይፈልጋል። ችግር የለውም። ባልሽ አይሰራም ነው ስራ? አይወድም ስራ። ቁማርተኛ ነው። ስራ አይወድም። ቁማር ብቻ ነው ሲጫወት ነው። እና አንቺ እየሰራሽ ነው ለሱ የምትልኪው? ምን አማራጭ አለኝ? ልጅ ስንት ዓመቷ ነው? አንድ ዓመት ከ6 ወር። ሰላም የቃልና የናቴ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ማለት ነው ገና ማለት ነው ተናግሬ ማለት ገና ሳልናገር ያው ሳቅ እያለኝ ነው። የምር ደስ ብሎኛል። ምንድነው ደስታዬ? ይሁን እኔ ራሴ የምሰራው ነገር እያስደሰኝ ስለሆነ ማለት ነው። እናንተም በእርግጠኝነት እንደምትወዱት ተስፋ አደርጋለሁኝ። እንግዲህ ፓርትቱ ይቀጥልልን እስኪ በላይ ከግለጹ የሚል ኮመንት ስላየሁኝ ፓርትቱን ማነው ዛሬ ካረጋሽ ጋር ይዤላችሁ እቀርባለሁ ማለት ነው። ከእናንተ የሚጠበቀው አስተያየት፣ የትኛውንም አስተያየት መስጠት ይቻላል። በተለይ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምን ችግር አለው ማለት ከእናንተ ምንም ነገር የሚከፈልበት ነገር የለም። 1 ደቂቃ 2 ደቂቃ ለእናንተ ምንም አይከብድም ብዬ አስባለሁኝ። አበረታቱኝ። በቃ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን እና ዛሬ ማለት ነው ሰሞኑን በቃ ጭቅጭቅ እያደረጋችሁ ነው እንዳያችሁት፣ በትንሹም ቻናል በትልቁም ቻናል ማለት ነው ባልሽ አይመጣም እንዴ ባልሽ አይመጣም እንዴ ባልሽ አይመጣም እንዴ እያለች ነው አረጋሽ ማለት ነው። ዛሬ ከባሌ ጋር ላስተዋውቃት አስቤያለሁ። እንግዲህ አብራችሁ ሁኑ፣ ፈታ እንደምትሉ ተስፋ አደርጋለሁ። ይመቻችሁ። ማነው? ሰላም ነው። ናቲ እንዴት ነህ? ደህና ነህ? ደህና ነህ? እንኳን ደህና መጣ። እኔ እኮ ቃልዬ እሑድ ዕለት ይመጣል ምናምን ብላኝ ነበረ እና እንኳን ደህና መጣ። ቃልዬ ትንሽ ሱቅ ወጣ ብላ ነው ትመለሳለች አሁን። እሺ ቁጭ በይ ፓፓ። ድምፁን እየሰማሁት ነው። ልጅ እና እንዴት ነሽ? እግዚአብሔር ይመስገን። ማን ነበር ስምሽ? አረጋሽ። ውስጥ ስሜ ደግሞ የኔ ነሽ ይሉኛል። በቃ ትክክለኛ መጠሪያ ስምሽ ማን ነው? አረጋሽ። እሺ አረጋሽ በሚለው እንያዘው። እና ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ስራ እንዴት ነው? ለመድሽ? ከባባ ጋር ተግባባችሁ? ደህና ነኝ። ያው ግን ቤት ውስጥ ስራ ይበዛል። ስራ በዛብሽ? ስራ በጣም ይበዛል ማለት ባባዬ ራሱ አንድ ስራ ነው። እሱ እኮ ነው ያመጣው ሲጀመር ለባባዬ። ባባዬ አይቀመጥ አይተኛ ቁጭ በቃ እቅፍ ውስጥ ነው ሁሉ። አዎ እሱ ነቃል እኮ ለዛ እኮ ነው ባባን ያመጣት እንጂ ሌላው ስራማ ቃልዬ እየሰራችሁ አይደለ እንዴ? አዎ እንደዛ ነገር ነው። በቃ ቃልዬ አሁን ብቻ ስራ እየበዛ ነው ቤት ውስጥ። ገና በስንት ቀንሽ እንደዚህ ተማራሽ? አይ ብቻ ምን ትሰሪያለሽ? ሁሉንም የቤቱ ስራ እሰራለሁ። ልጁን ይዛለሁ። ቃልዬ ምን ትሰራለች? አይ የምን አይነት ንገሪኝ እንጂ ቀና ብለሽ። አረጋሽ አቤት። ምንድን ነው ቃልዬም አታግዝሽም? እኔ እኮ ልትተጋገዙ ነው የምፈልገው። ማለት ተጋግዛችሁ ለትልቁ ነገር ያመጣሁሽ ባባ ልታግዣት ነው። አይ ምግብ ማነው የሚሰራው? አይ እኔ ነኝ። እኔ ነኝ የምሰራው። ምግብ ስትሰሪ ልጁን ትይዝልሻለች አትይዝልሽም? አይ ምን ማለት ነው? ልጅ እንዴት ነው ስራ ምናምን? ቆንጆ ነው። ስራ ቆንጆ ነው፣ እግዚአብሔር ይመስገን። አይ ግን ከሳምንት አንድ ቀን ሲመጡ አይከብድም? ምን ችግር አለው? ስራ አይደለ እንዴ? የቃልዬ ባል ደግሞ በጣም ቆንጆዬ ነው። በጣም ደስ ይላል። አመሰግናለሁ። እንዴ ሞገሱ፣ ግርማ ሞገሱ፣ ውበቱ ሲያምር ደስ ይላል።
ሌላ ስራ አለሽ የለሽም? አይ ለጊዜው ክኩል ለቅም አልጨረስኩም። ክኩል ቀሚያ እሺ ልጁን ይዤ ልሳለል። ክኩል ቀሚ የኔ ውድ የኔ ልጅ ደህና ነህልኝ? እና እየለመድሽ ነው? አዎ ምንም አይደለም ብቻ አይዞሽ። ስራው እስኪ እንዴ ቃልዬ የምትሰራው እኮ ነው። ባባና ልታግዣት ለአንድ ስራዎች መካከል ባባ ስለሚረብሽ ልታግዣት ነው እንጂ ያን ያልኩ ስራ የሚበዛ እንዴት በዛብሽ አንቺ ላይ? አይ ብቻ ችግር የለውም ቢበዛም በቃ እወጣዋለሁ ናትዬ። እሺ ጎበዝ። እና ቤተሰብ ጋር ምናምን እየደወልሽ ነው? አዎ አይ ደውለውልኝ አያውቁም። አንቺ ሳትደውይላቸው እንዴ? አይ ስልኬ ካርድ የለውም። እሞላልሻለሁ። እሺ እሺ ልሙላልሽ? እሺ ጠቅልል ልሙላልሽ ወይስ ካርድ ነው የምትፈልጊው? ምንድነው ጥቅልል አባዬ? ጥቅልል ምንድነው ማለት ብዙ ሰዓት ታወሪበታለሽ እንዴ? አይ ጊዜ ሲኖረኝ 1 ሰዓት 30 ደቂቃ ስልክ አወራለሁ። ችግር የለም። በፈለግሽ ሰዓት ባባ እንዲያረብሽ እንዳትረብሽ አድርገሽ ሲተኛልሽ ምናምን እኮ በፈለግሽ ሰዓት እኛ ስልክ ችግር የለብንም ማለት ይችላል። ምን አባዬ አልተግባባችሁም እንዴ? ምግብ ምናምን እያበላሽ ነው? ይበላልሻል? ምግብ ብዙም አይወድም። ትንሽ ሽሮ በቀን አንዴ ይበላል። አይ በቀን እንዴ እኮ አይደለም። ሽሮ ፍትፍት በቀን አንዴ ትንሽ ይቀምሳል። ከዛ ውጭ እንኳን ሌላ ነገር እኔ ነኝ የምበላው። እሱንም ያው አንቺም ብይ መብላቱን ግን ደግሞ ልጁንም አብሊው። እሺ አይ በጣም እምቢ ሲለኝ ብዙ ጊዜ ያው ሄዶ ከሚበላሽ ብዬ እኔ ራሴ እበላዋለሁ። እሱማ ልክ ነሽ። ግን ደግሞ አንዴ ብቻ በቀን አንዴ ሳይሆን ደጋግመሽ መሞከሩ አይከፋም በሚለው ነው። ልጁ ብቻ አስቸጋሪ ነው ጸባዩ። እስማም እሺ ቁጥርሽን በቃል ታውቂዋለሽ? አይ አላውቀውም። አታውቂውም? አዎ ቃልዬ ብቻ ነው የምታውቀው። እኔ እንዴት እንደሚመጣ ቁጥሩ አላውቅም። እሺ በቃ አልተማርኩም። አልተማርሽም? አዎ ችግር የለም። 3ኛ ክላስ ብቻ ነው የደረስኩት። በዛ በላይ አልተማርኩም። እና መማር ትፈልጊያለሽ እንዴ? ማታ ደስ ይለኛል አባቴ። ነገሮችን አመቻችተን መማር ከፈለሽ ትማሪያለሽ። እሺ ዋና ጸባይሽ መሪ አንቺ። እሺ እሺ እኔ ጸባይ ችግር የለም። በቃ በኋላ ቃል ስትመጣ ካርድ እኔ እሞላልሻለሁ። እሺ 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 ደስ ይለኛል። እግዚአብሔር ይስጥልን። ችግር የለውም። እግዚአብሔር ይባርክልን ጉልበትዎን። አሜን አሜን። እግዚአብሔር ይባርክዎት። ዋናው አንቺ እኔ ልጄን እንድትንከባከቢልኝ ስለሆነ ልጄን በስነ ስርዓት እንድትንከባከቢልኝ እጥብ አድርገሽ ልብሱ ምናምን ቅይር እያደረግሽ ምግብ ምናምን በደንብ ተንከባከቢልኝ። እሺ ምናምን በቃ የቢዚ ልትሆን ስለምትችል እሱ ችግር የለውም። እሱ ለእኔ ተውት። ይህን ሁሉ ነገር ካደረጉልኝ ልጆን ቅብጥ አድርጌ ሙሽራ አድርጌ ንጉስ አድርጌ ነው የማሳድገው። ችግር የለውም። እሱ የሚያሳስብ ጉዳይ አይደለም። እሺ ደግሞ በየሳምንቱ እሞላልሻለሁ። በየሳምንቱ ስንት የስንት ብር? ችግር የለም። 50 ብር ሆነ 25 ብር እሞላልሻለሁ። ኦኬ አመሰግናለሁ። እግዚአብሔር ይስጥልን። ማለት ደሞዝሽን ለቤተሰቡ ነው ለራስሽ ነው የምታጠራቀሚ ብርሽን? አይ ልጅና ባል አሉኝ። ልጅና ባል አለሽ? ባልና ልጅ አለ። አዎ እነሱን ማስተዳደራቸው እኔ ሰው ቤቱ ነው። እንዴ ለምን አትመጫትም ታዲያ? እዚህ አምጫትና እሺ እዚህ ብትሆንሽ ታዲያ እየለፋሽ አንቺ በሰው ቤት እንደ እየተቃጠልሽ ለኩማር ነው እንደምትሰጪው። አባትዬው ብዙ ፈቃደኛ አይደለም። ስለዚህ ልጅቷ ከሱ እንድትለይ አይፈልግም። ከፈለግሽ አንቺ ሂጂ ውጪ ከዚህ ሂጂና ሰርተሽ አንቺ ለእኛ ገንዘብ ነው ሲለኝ እኔም ከቤት ወጥቼ ኧረ እንዲህ ሁሉ ነገር ይቅርብኝ ብዬ ከቤት ወጥቼ በቃ ሰው ቤት ለመስራት ትቼ መጣሁ። ከዛ አጋጣሚ ድንገት በሰው ከቃልዬ ጋር ተገናኘ። ቃልዬ በጣም እጅግ በጣም ጥሩ ሰው ናት። ቤት ውስጥ ስራ ይበዛል እንጂ እጅግ በጣም መልካም ሰው ናት። ግን ስራ እኮ ያው ማለት እዚህ ቤቱም እንደምታዩ ነው። 2 ጋዝ ነው። እንጀራም አንዴ በ4 ቀን 5 ቀን አንዴ ቢጋግሩ ነው። እኔም ያው ጧት እንደምታዩ በሳምንት አንድ ቀን ነው ብቀመጠው። በቀን በ24 ሰዓት ውስጥ 4 ሰዓት አይሞላም እንቅልፍ የምተኛው። ሌት ሙሉ ቃልዬ ቁጭ ብላ ነው የምታድረው። ምን እንደምትሰራ ይልሽ ቃልዬ ያው እኛ የምንሰራው ብዙ ጊዜ በኦንላይን ነገር ስለሆነ ለዛም ነው ልጁ እንድታግዥ የፈለኩት እንጂ ሌላው እኮ ስራ አይከብድም። እና ኤዲት የምታደርጋቸው ነገሮች ስላሉ ለዛ ነው ቃልዬ። እሺ ኦኬ። እሱን እኮ እኔን ብታግዘኝ ደስ ይለኛል። ብታሳየኝ አግዛት ነበር። አይ ለአንቺ እንኳን ይሄ ይከብድሻል። አንደኛ አልተማርሽም እንዴት እንደሆነ ስለማትችይበት እንጂ
ብታግዣት እኔ ራሱ ደስ ይለኝ ነበረ። ቀላል ስራ አይደለም ይሄ፣ ከበድ ያለ ነው ማለት ተጋግዛችሁ። ግን ያው ማለት ሁልጊዜ 24 ሰዓት እኮ ኤዲት ማለት ታደርጋለች ማለት አይደለም። እሺ ተጋግዛላችሁ፣ እኔም እነግራታለሁ። እሺ እኔ ዋናው ያመጣሁት ለስራ ሳይሆን ልጄን እንድትንከባከብልኝ ነው። እሺ እሺ ባባዬንማ ሙሽራ ንጉስ አድርጌ ነው የማሳደገው። ይሄን መሰለኝ ቆንጆ ነው ቆንጆ። በስመ አብ አመሰግናለሁ። ሲያምር ደስ ደግሞ እንዴት ነው የሚያይሽ? አዎ እንዴ አሁን እኮ የሚያድረው እኔ ጋር የሚውለው እኔ ጋር ሁሉ ነገር እኔ ጋር ስለሆነ በቃ ፍቅር ጀምሯል። አይ ደስ ይላል። እንደዛ ከሆነ ከተግባባችሁልኝ ለእኔ ትልቅ ነገር ነው። ትልቅ ሀሳብ ቀን እና አሁን ምን ይምጣ አባቴ? ወይ ቃልዬ ትምጣና አይ በመጀመሪያ ደረጃ ምሳ ላቅርብ። አይ ቃልዬ ትምጣና ምሳ በልቼ ደግሞ ራሴን ስለሚያመኝ ቡና ትፈልግ። እሺ ትኩስ ነገር ላፍላ፣ ቡና ላፍላ። እሺ ቡናውንም ቃልዬ ትምጣ። አዎ ትምጣ። እሺ ቶሎ በይና ትቀበይኛለሽ። ጨረስኩ። ጨረሽ? አዎ ጨረስኩ። እስኪ ቃልዬ ጋር ደውላትና አባቴ የኔ ግንጅ ልጅ ውዴ የት ነሽ? እቤት እኮ መጥቻለሁ። አዎ ሰዓት እኮ እየደረሰ ነው። በዚህ ሰዓት አንቺ እንዴት ወደ ውጭ ወጣሽ? አዎ ባባዬ እኔ ከመጣሁ ነው የተነሳው። አዎ አረጋሽ ይዘዋለች። አረ ጨርሻለሁ ምናምን አለችኝ። የሆነ ምስል ነው ከክለው እየለቀመች ነበረ። ይዞ ነበረ። አይ አረበሽም። ኧረ እና ፈጠን ብለሽ ነይ፣ ምሳ እየደረሰ እኮ ነው። እሺ በቃሽ፣ ፈጠን ብለሽ ነይ። እሺ አይ ምንም አያስፈልግም፣ ችግር የለውም። ምሳ ምናምን ሰርታችሁ የለም? እሺ በቃሽ፣ ፈጠን ብለሽ ነይ። ኧረ መጀመሪያ ተግባብታችኋል እንጂ ተግባብተናል። ማሳደግልኝ ና አባዬ፣ የኔ ልጅ አባቴ ስራ ካለሽ አንቺ ስራሽን ስሪ እና ቡና ተቀራርቢያለሽ። እሺ ይወጣው ምናምን እንዳለሽ ከኩል ለቅም ይጨርሻለሁ። ሌላ ስራ አለሽ? እኔ ልያዝልሽ ልጅ? አይ ሌላ ስራ የለኝም። ምሳ ሰርቻለሁ። በቃ እንደዛ ከሆነ ልጁን ይዝልሻለሁ። እኔ አንቺ እንትን ትያለሽ። ቡና ምናምን ተቀራርቢ ምናምን እያለች ነው እና ሁሉ ሰላም ነው? እግዚአብሔር ይመስገን። ደስ ይላል። በቃ ዋናው እኔ ለልጄ ነበረ። ልጄ እግዚአብሔር ይመስገን ደስ ይላል። እሱ ደግሞ ተመችቶታል። አይ ተመችቶሻል። ደስ ይላል። እግዚአብሔር ይመስገን። በቃ የሚያስፈልጉሽ ነገር ምናምን ካለ የምትፈልጊያቸውን ነገር ለቃልዬ ትነግሪያትና ቃልዬ የምትፈልጊው ምናምን ቅባት ምናምን የሚያስፈልግሽ ከሆነ እሺ ለቃልዬ እነግራታለሁ። ሁሉንም ነገር ለእሷ ስለምነግራት እሷ ሁሉን ነገር ትነግራለች። ናት ችግር የለም። እዛው ጨርሱ። ሴቶች እኮ እዛው ራሳችሁ ብጨርሱ ደስ ይለኛል። ብር ምናምን ከፈለጋችሁ እኔ ትራንስፖርት ስለማድረግ ላለቃልዬ የሚያስፈልግሽን ነገር ንገሪያት ለእሷ። እሺ ለማንኛውም ጉልበቷን ይባርክልኝ፣ እግዚአብሔር ይስጥልኝ። ስላሰብክልኝ ስለ ሁሉም ነገር መልካሙ ነገር ለእሷ። አይ ይኸውልሽ ምን አለ መሰለሽ፣ ማነው ስምሽ? አረጋሽ። እሺ እኔ ጧት በቃ በሳምንት አንድ ቀን የምመጣው፣ አንዳንድ ጊዜ ደግሞ ጧት ወጥቼ ማታ የምገባበት ሰዓት አለ። ገብቶሻል? አንድ ሳምንት በቃ ሳምንቱን ሙሉ እዛ ማታ የምመጣበት አለ። አንዳንድ ጊዜ ደግሞ እንደዚህ ስራዬ ወጣ ገባ ስለሆነ ልጄን ከምንም በላይ ልጄን እንድትንከባከቢልኝ ነው የምፈልገው። ልጄን እንደ ልጅሽ አድርገሽ፣ ልጅ ካለሽ ደግሞ አሪፍ ነው የልጅን ምንነት ታውቂያለሽ እና ልጅን በደንብ የምትንከባከቢልኝ፣ ቃልዬን አንዳንድ ነገሮች የምታግዘኝ። እኔ ቤት ውስጥ ስለምግብ ምናምን እኔ ችግር የለውም እንደፈለጋችሁ፣ እኔ አላስቸግራችሁም። የምመጣም ከሆነ ቀድሜ እነግራችኋለሁኝ። ያለው ነገር የምበላ ሰው ነኝ፣ ችግር የለውም። እኔ ቃልዬ በደንብ ታውቃለች፣ ትነግርሻለች፣ ነግራሽ ይሆናል። ግን ልጅ እንድትንከባከቢልኝ ነው ዋነኝነት የምፈልገው እና ቤትሽም ያው ቤታችን ቤትሽ ነው። ልጄ ደግሞ እንደ ልጅሽ አይተሽ እንድትንከባከቢ ነው የምፈልገው። እሺ ማንሽ አረጋሽ? እሺ እንደዛ ነው የምፈልገው እንጂ ሌላ ነገር እኔ ብዙ እንትን አይደለም። ግን የሆነ ጥያቄ አለኝ። ምንድን ነው ጥያቄ? እርስዎ ከሳምንት አንድ ቀን የሚመጡት ሌላ ትዳር አለዎት እንዴ? አይ ትዳር አይደለም ስራ ነው። አይ እሑድ ብቻ በሳምንት አንድ ቀን ይመጣሉ።
እሱ ነው ልክ ነሽ። አንድ ሳምንት ደግሞ በየሳምንቱ ጠዋት ወጥቼ ማታ ብገባም አለሁኝ። የስራ ሁኔታ ነው። አይ ሌላ ቤት የሚያስተዳድሩ እኮ ነው የሚመስሉት። ኖ እንደዛ አይደለም እንዴ። መካከል ትገባለች። ምክንያቱም በሳምንት አንድ ቀን ሰው ከቤቱ ትዳር ውስጥ ሲመጣ ትንሽ ጥሩ አይደለም በሚለው ስሜት ነው የተሰማኝ ነው። ይቅርታ ግን እንደዛ አይደለም። ና እስኪ የኔ ንጉስ ና ኪንግ። እንደሱ አይደለም። አልነገረችሽም እንዴ? እኔ ስራ ቃል ያልነገረችሽም? አይ ብዙ ማብራሪያ አልሰጠችም። ችግር የለም። ይሄ ማብራሪያ ይሄ ችግር የለም። ይሄ አንቺ ስራ ስላይደለ የኛ ስለሆነ ችግር የለውም። እሺ ዋናው እኔ እንደነገርኩሽ ልጄን መንከባከብ ነው ያለብሽ። እሺ በቃ አሁን እንትን በይ። እሱን አንቺውን ምን ላድርገው? ይሄን አንሺውና ስኒ ምናምን አዘጋጅ እያለችሽ ነው። ቃልዬ ሮቦት ነው መሰለኝ። ወጥ ምናምን አዘጋጅታለች። ለምጣለት በቃ ታመጭበታለች። ወጥ ትንሽ ከሚቆረጥም ከሆነ ከከኩስ አባዬ ትንሽ ማለት ፈልጌ ነበረ። አረፍ ይበልና አይ እስኪ ምሳ ምናምን በልቼ በዛው ባንድ ሌላ ይሻላል። እሷ ትምጣና ቃልዬ ትምጣና። ቃልዬ ምንድን ነው ቆየች? በጣም ቆየች እኮ አንድ 10 ደቂቃ ምናምን ሞላት። ገበያው እኮ ራቅ ያለ ነው። ሱቅ ምናምን አለችኝ። በቃ በዛው ሄዳለች። የልብስ ሱቆች ምናምን አለችኝ። ለዛ ነው እና ግባና አረፍ ብላ ክላስ ውስጥ እና ተቀሰቅሽኝ እንዴ? ግባና ልጁ ግን ርቦት ነው መሰለኝ እየረበሸሽ ነው። በቃ እኔ እንግዲያውስ አረፍ ልበል። ስትመጣ ቀስቅሽኝ። ቤቶች መተናል። አባዬ እኔ ወድ ናታ በጣም እንደ መጥቷል ነው ደውሎ ነበር። የኔ ፍቅር ማርሸቲ የኔ ወድ እየተጫወተች ነው። ናበሽሽ ነው አረፍ ልበል ብሎ ገብ አረፍ ብሎ ግሬት ነው እና ቡና ምናምን አቀራረብ ቡና በቃ ቃልዬ ትምጣ ምናምን ሲለኝ ቃልዬ እስከምትመጣ ድረስ ልተኛ አረፍ ልበል ነው። በቃ እኔ ባባና ይግዛለሁ ተቀራርብ እና እንዴት አየሽው? በጣም ነው ደስ የሚል አይደል? እውነት እንዴ ጥሩ ያለሽ። አመሰግናለሁ። አይ ናቲ እኮ ፈታ ያለ ልጅ ነው። ደስ ብሎኛል። እዚህ ቤት ከእንደዚህ አይነት ሰው ጋር ቤት ገብቼ ለስራ በመግባቴ ደስ ብሎኛል። አይደል? ባባ ስራበሻሽ እንዴ? አባባዬ ደህና ነው፣ እየተጫወተ ነው። የተጫወተ ነበር። ስለማጣማ ባባዬ ረበሽከኝ እንዴ? ረበሽካትማ። ምግብ ግን አልበላልኛል። ምግብ እኔን ስም ቢበኝ ለበእናትሽ ምን ይሻለኛል? እንደው ምግብ እየበላ አይደለም። እንዴት እንደማራግረው ግብት አለኝ እኮ እናማ እንግዲህ ከኩ ባባታ ተነሳትሽ እንዴ? አይ ተሎ ነው እንደወጣሽ ነው የተነሳው። ከኩ ምናምን አለቀምሽ? አይ ለቀም ጨርሻለሁ። አባቱ ከመጣ በኋላ ነው የተነሳው ምናምን አለ። ናቲ ይዞት ስለነበረ እኔ ከኩል ለቅሜ ጨረስኩ። ጥሩ ነው እንደዛ ከሆነ። ስለዚህ አሁን ምን ላድርግ? እኔ በቃ እኔ ይዘዋለሁ። እስኪ ናቲ ሊየውና እኔ እሺ ተኝቶ ከሆነ ትንሽ እንቆያለን፣ ካልተኛ ደግሞ እንትን እንለዋለን። እሺ አረ እየመጣ ነው ልጅሽ። እሺ የኔ ቅመም ምን አለኝ? ቁጭ በይ በቂጥሽና አባዬ የኔ ውድ ልጅ እንትን ልዩና ናቲም ማለት ነው። እሺ እንትን ካለ ከተኛ ትንሽ ቆይተና ስሉና አቀራርበን እንጠብቀውና ምሳ ምናምን ሲነሳ እንበላ። እንዲያረብሽውን ቁጭ ነው አባቴ የኔ ፍቅር። በቃ ይሄን ዕቃ ታጓጉዙታላችሁ። በቃ አረገርሽ ውይ እንኳን እንትን በይ አንቺ ስኒ ምናምን አቀራርቢ፣ ከዛ ምሳችንን እንበላለን። እሺ አይቶ በቃ ትንሽ ይተኛ እሱም። አባቴ አቀራርቢ፣ በቃ አንቺ አቀራርቢ፣ ምሳችንን እንድንበላ ሲነሳ ምሳ እንበላለን። እሺ ደግሞ ስሊፐር ልበሽ፣ በእግርሽ አትሄጂ።